ጤና ይስጥልን ክቡራን ተመልካቾቻችን ከዋልታ ቴሌቪዥን ኢትዮጵያና ትንኳት ፕሮግራማችን ተጀምሯል። ኢትዮጵያና ትንኳት እንግዲህ የተለያዩ ወቅታዊ ጉዳዮችን እየዳሰሰ ከእናንተ ጋር ቆይታ የሚያደርግ ፕሮግራማችን ነው። በዛሬው ኢትዮጵያና ትንኳት ፕሮግራማችን እንግዲህ አንድ እንግዳን ጋብዘንላችኋል። አቶ ዘውገ ቃኞ ይባላሉ። በዳላስ ኮሚኒቲ ሬዲዮ አዘጋጅ ናቸው፣ ጋዜጠኛ ናቸው ማለት ነው። ከዛቸው ጋር እንግዲህ የተለያዩ ጉዳዮችን እያነሳን አብረናቸው ቆይታ የምናደርግ ይሆናል ማለት ነው። እንኳን ደህና መጡ ወደ ስቱዲዮአችን። አመሰግናለሁ ስለተሰጠኝ እድል። መልካም እንግዳችን ስለሆኑ ከልብ እናመሰግናለን። እጅግ በጣም ደስ ብሎኛል። እንግዲህ በኢትዮጵያ ወቅታዊ ጉዳይ እንግዲህ የሚታወቅ ነው። እሱን ተከትሎ ደግሞ 1 ሚሊዮን ዲያስፖራ ከዚህ ቀደም ለገና በዓል ወደ ሀገር ቤት ገብቶ በዓልን ከኢትዮጵያ ወዳጅ ዘመዶቹ ጋር እንዲያከብር ጥሪ ቀርቦለት ነበርና ያንንም ጥሪ ተቀብለው ከመጡ እንግዲህ ዲያስፖራዎች መካከል አንዱ ኖትና በቅድሚያ እናመሰግናለን። ጥሪውን ተቀብለው ስለመጡ እንዴት አገኟት ኢትዮጵያን? ምን ያህልስ ጊዜ ቆይተው ነበር? ኢትዮጵያን ከ20 ዓመት በላይ አላየኋትም ነበርና በመጀመሪያ የመጣሁት በ2019 ነው፣ ከብዙ ጊዜ ቆይታ በኋላ። ከዛ ያንን ለማካካስ እንግዲህ አሁን ሶስተኛ ደግሜ መምጣቴ ነው። ምንም እንኳን ቀደም ብሎ ለመምጣት ሀሳብ ቢኖረኝም ወደዚህ ጥሪው ሲመጣ ያንንም ቢሆን ተከትሎ መምጣት የማይቀር ስለሆነ ጥሩ ተጋጥሞልኛልና እጅግ በጣም ጥሩ አጋጣሚ ነው። ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። ከኔም ጋር የመጡት ከተለያዩ ዓለም ክፍል የመጡትም ሰዎች የራሳቸው እንደዚህ አይነት አመለካከት ይኖራቸዋል ብዬ ነው የምገምተው። ጥሩንም መጥፎንም አይተናል። መልካም እንግዲህ እንደ አንድ ዲያስፖራ ምን አድርገናል ብለው ያስባሉ ለሀገሮት? በተለይ ደግሞ የወቅታዊ ጉዳይ ይታወቃል። በርካቶች የተፈናቀሉበት፣ ሰብአዊ ጉዳቶች የደረሱበት ጦርነት በሀገራችን ተከስቶ እንደነበር ይታወቃልና በርካቶች ሌሎችን እጅ የሚጠብቁበት ጊዜ ላይ ደርሰናልና እንደው እንደ አንድ ዲያስፖራ እንደ አንድ ዜጋ ለኢትዮጵያ ወገኖቼ ምን አድርጋለሁ ብለው ያስባሉ? ምንስ አድርገዋል? በአጠቃላይ ስናየው እንደ ዜጋ ማድረግ ከሚገባ በጣም አነስተኛውን ነው እያደረግን ያለ ነው። በተለያየ ምክንያት ውጭ ያለው ህብረተሰብ ለሀገሩና ለወገኑ ያለው ፍቅር እንዳለ ነውና በሚችለው ሁሉ ሲታገል ቆይቷል ውጭ ባለበት ሁኔታ። ግን በዛው መጠን ደግሞ በተለያዩ ሁኔታዎች ማድረግ የሚገባንን ያህል አላደረግንም። ይሄ የአሁኑ አይነቱ አጋጣሚ ወደፊት እየሰፋ ሄዶ ጥሩ ጅምር ነው ብዬ ነው የምገምተው። እኔ የመጣሁት ከዳላስ ነው። የዳላስ ታስክ ፎርስ የሚል አቋቁመን ይህንኑ በሚመለከት ወገኖቻችን እንዴት እንርዳ የሚለውን የጀመር ነው። በሀገራችን ላይ በተለይ በውጭ አካባቢ የተነሳውን ጥቃት በመቃወም ሰላማዊ ሰልፎችን በማድረግ ትክክለኛውን የኢትዮጵያ ገጽታ ለማሳየት በመሞከር ጀምረን ጥሪው ሲመጣ ያ ታስክ ፎርስ የዳላስ ግብረ ኃይል ይባላል ወደዚህ መተናል። ከህብረተሰቡ $300,000 በላይ አሰባስበናል። ከግማሽ ሚሊዮን ብር ያላነሰ የሕክምና ቁሳቁሶችን አሰባስበን ይዘን መተናል። መተንም አዲስ አበባ ከተማ ደን ቁጭ ያለው በተለይ ችግር ወደ ተከሰተባቸው ቦታዎች ወልዲያን፣ ደሴን ጀምሮ ኮምቦልቻና በየመሀሉ ላይ ያሉትን ትንንሽ ከተሞች ጨምሮ ጎብኝተናል። ቀጥሎ ተከታዩ ጉዟችን ወደ አፋር ጭፍራ ነበር። በአንዳንድ ችግር ምክንያት ከመንገዳችን ተመልሰናል። ያየነውን ሁሉ ለመግለጽ በጣም ቃላቶች ያጥራሉ። እኔ ብዙ ጊዜ በዚህ ጉዳይ ባደረኩት ቃለ ምልልስ የተጠቀምኩት የአማርኛ ቋንቋ አንዱ ትልቁ ባህሪው ሁሉን ነገር መግለጽ የሚችል ቋንቋ ነው። በጣም ሰፊ የሆነ ቋንቋ ነው። በወልዲያ ዩኒቨርሲቲ፣ በኮምቦልቻ ሆስፒታል፣ በደሴ ሆስፒታል፣ በኮምቦልቻ ሁለተኛ ደረጃ ትምህርት ቤት፣ ሌሎች ቦታዎች ያየነውን ችግር ግን መግለጽ የሚችል አይመስለኝም። የአማርኛ ቋንቋ እንኳን በጣም ከባድ ነው። በጣም አሳዛኝ ነው እና በጣም አሳዝኖናል፣ አስለቅሶናል፣ አናዶናል። ለምን የሰው ልጅ እንዲህ አይነት ክፋት ጥግን ያየንበት ሁኔታ ነውና እንዲህ አይነት መጥፎ ነገር ለማየት አልገመትንም። አንድ ቦታ ሌባ ሄዶ ይዘርፋል፣ ዘርፎ ይሄዳል እንጂ ከዘረፈ በኋላ የቀረውን ሰባብረው ቀጥቅጦ መጥፎ ነገር ላው ላይ ተጸዳድቶ አይነት ነገር በዓለም ታሪክ ውስጥ ብዙም የተደመጠ ነገር አይደለም። ብዙ ነገር በዓለማችን አሳልፈናል፣ በታሪክ አይተናልና ይህንን ሁኔታ አይተን ምን ያህሉን ነው ማገዝ የምንችለው የሚለው ነገር በህሊናችን ተመላልሶ ነው ተመልሶ ሄድ ነው። አንድ እኔ የማምንበት ነገር ከዚህ በፊት የምናደርገው ነው። በኢትዮጵያ ፖለቲካ ውጭ ያለው ህብረተሰብ የሚችለውን ሁሉ ያደርጋል። የሚቃወሙ ይቃወማል፣
የሚደግፈው ይደግፋል፣ ሁሉም መብቱ ነው። በሰብአዊ መብት ጉዳይ ግን ተኝቶ አያውቅም። አሁንም ያለውን ሁኔታ የሚስተካከሉትን በማስተካከል ደረጃ የሚደግፈው ይደግፋል፣ የሚቃወመው ደግሞ ይሄ መስተካከል አለበት የሚለው ነገር ይቀጥላል። ይሄ የማይቆም ነገር ነው። ያንን ስናደርግ ግን ሀገራችን ላይ ያለውን ችግር አቁመን አይደለም። አሁን የገለጽኩት አይነት ችግር በየቦታው አለ። ያንን ችግር ለመፍታት አቅሙ አለን። ከሌላው የተሻለ አቅም ስላለን ተደራጅተን መተን የሀገራችንን ችግር መፍታት አለብን፣ እርዳታ ማድረግ አለብን የሚል አቋም ይዘናል ብዙዎቻችን ብዬ ገምታለሁ። ካነሱት አይቀር እንግዲህ የተለያዩ የፖለቲካ እሳቤዎች አሉ፣ የተለያዩ ፖለቲካዊ ውሳኔዎችም ይተላለፋሉና ነገር ግን ፖለቲካውንና ሀገርን መለየት ያለብን ይመስለኛል። የሁሉም ሰው ችግር ነው ብዬ ስለማስብ ነው። የውስጥ ችግሩንም አይቶ ከሆነ እንግዲህ በሀገራችን የተለያዩ የሀሳብ ልዩነቶች አሉ፣ የፖለቲካ ልዩነቶች ሊኖሩ ይችላሉ። ነገር ግን ልዩነትን እንዳለ ሆኖ ሀገርን ግን ከፊት ማስቀደሙ ላይ አብዛኛው ሰው ትንሽ ግር የሚለው ወይም ደግሞ ወደ ኋላ የሚልበት ነገር ይመስለኛል። ሀገር ከፖለቲካም ከልዩነትም ከምንም ነገር በላይ ነችና እንደው ልዩነቱን ወደ ጎን ትቶ የፖለቲካን ሀሳብ ወደ ጎን ትቶ ሀገር ማስቀደም የሚለው ሀሳብ ላይ እንደው እርስዎ ምን ሀሳብ አሉት? መቶ መደግፈው ሀሳብ ነው። የፖለቲካ ልዩነት መኖር አለበት። የፖለቲካ ልዩነት ከሌላ የሀገር እድገት ሊኖር አይችልም እና ሁልጊዜ ሁሉ ነገር አልጋ ባልጋ ሊሆን አይችልም። የሚወሰዱ የፖለቲካ እርምጃዎች አሁንም ብዙዎችን የሚያበሳጨው የሚያናድዱ ውሳኔዎች ሊኖሩ ይችላሉ፣ ወደፊትም ይኖራሉ። በዛ በኩል የሚደረገው ነገር እንዳለ ይሆናል። አንድ ዜጋ እንደ ዜጋ ለሀገሩ በሚበጅ ጉዳይ ላይ መታገል አለበት በሚለው እምነት አለኝ። ግን ቅድም እንዳልኩሽ በተለይ ደግሞ በመስማትና በማየት መካከል ያለው ልዩነት በጣም ሰፊ ነው። መተን ይህንን ችግር ካየን በኋላ የምንቀልድበት ጉዳይ አይደለም። ህዝባችን ከፍተኛ ችግር ላይ ነው። ሌላ ሁሉ ቀርቶ እንኳን ያለው ችግር ቀርቶ በጦርነቱ የደረሰውን ችግር ዝም ብለን የምናልፈው አይደለም። ብዙ ሰው ተፈናቅሏል። ብዙ ሰው ንጹህ ውሃ የለውም። ወደ በኋላ የምናነሳው ጉዳይ ይሆናል ብዬ ተስፋ አደርጋለሁ። ብዙ ሰው ተሰዷል። በተለይ ዋና ዋና የሆኑ እንደ ሆስፒታልና ትምህርት ቤት የመሳሰሉ ኮሌጆች የመሳሰሉ በሙሉ ወድመዋል። በሚገርም ሁኔታ ነው የወደሙት። የወልዲያው ብቻ ካልተሳሳትኩ ወደ 6 ቢሊዮን ብር የሚገመት ይመስለኛል መምህሩ ሲናገሩ በጣም ኢሞሽናል ሆነው ነበር የሚናገሩትና እነሱ ላይ ያለው አእምሮ ጭንቀት ሁሉ ይታየኛል። ታዲያ ይህን ሁሉ ነገር ለማድረግ የሚያስችል 50 እና 60 ዶላር በብዙ ሺህ የምንቆጠር ኢትዮጵያውያን ብናዋጣና ሀገራችን ብንገነባ ትልቅ ጥቅም አለው። በህዝብ ችግር አናኮርፍም። በፖለቲካ ችግር ልናኮርፍ እንችላለን። አኩርፈን ደግሞ የመፍትሄው አካል መሆን እንችላለን። እንዴት አድርገን ነው የምናስተካከለው በሚለው እንደምናደርገው ስናደርገው የቆየ ነው ወደፊት እናደርጋለን። ያንን እያደረግን ግን ለየት ባለመልኩ ሀገር ግንባታ ላይ በተለይ ደግሞ ችግሩን እንዲቀረፍ በማድረግ ጉዳይ ላይ ከመቼውም ጊዜ የበለጠ መነሳሳት አለብን ብዬ ነው ማምነው። መልካም፣ ወደ ሌላኛው ሀሳባችን እንሂድ። አንድ የጀመራችሁት እንቅስቃሴ እንዳለ ሰምቻለሁ። ይህም ስትሪም ኦፍ ሆፕ የሚል መጠሪያ ያለው ነው። ይህም ምንድነው? የውሃ አቅርቦትን የንጹህ መጠጥ ውሃ አቅርቦትን ላልተደረሰባቸው አካባቢዎች የማድረስ በተለይ ደግሞ አፋርና አማራ ክልል ላይ እንደሚሰራ አውቃለሁና እዚህ ላይ ያለውን ነገር ቢነግሩኝ። በተለይ ደግሞ ሜኪንግ ላይፍ ቤተር ፎር ገርልስ ኤንድ ፋሚሊስ የሚል ይመስለኛል ሞቶውና ለሴቶችና ለቤተሰቦች የተሻለ ህይወትን መስጠትን ይመስለኛል እሳቤውና በተለይ ውሃን በሚመለከት መቼም ከፍተኛውን ችግር የሚካፈሉት ሴቶች ናቸው። የምናውቀው በታሪክ ገንቦ ትልቅ ነገር ተሸክመው በጀሪካን ረጅም ኪሎ ሜትሮችን እየተጓዙ ጉዞ ነው የሚሄዱትና በአንድ ወቅት የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የ38 ዓመት ባለ ታሪክ ድርጅት ነው። በሰሜን አሜሪካ ሰሜን አሜሪካ ስፖርት ፌዴሬሽን የምናገኘውን ገንዘብ ከወጪ ቀሪ የተረፈውን ሁል ጊዜ ለተጎዱ ወገኖቻችን ለሀገራችን ልማት እንልካለን። የነን ፕሮፊት ድርጅቶችን ያፈላለግን ማለት ነው። እና አንዱ የዛሬ 22 ዓመት ይመስለኛል 100,000 የአሜሪካን ብር እዚህ ሀገር ችግር ነበር በዛን ጊዜ ለወገኖቻችን ለማድረስ ገንዘቡን ይዤ መጣሁ። እዚህ ነው አሜሪካ የመጨረሻ የመጣሁት ያኔ ነው። ያንን አንድ በአርሲ ክፍለ ሀገር ውስጥ ከተማውን ስም ረሳሁት። አንድ ቦታ ሄደን ቦታውን ስናይ የሚገርም ነው። መቼም የሰው ልጅ እንደ አይነት ውሃ ይጠጣል ብለሽ አትገምችም። እዛ ከሽማግሌዎቹ ጋር ያወራው አንድ ህጻን ልጅ ያንን የሆነ ገንዳ ውስጥ ያለ ውሃ ሊጠጣ ሲል ያስኩትና ለምንድን ነው የምትይዘው? ሌላ ውሃ የለም እኮ እናንተ የመጣችሁት ይህን ችግር ለመፍታት ነው አሉኝ ሽማግሌው አብረውኝ የነበሩት።
በጣም ያሳዝናልና በዛ እንትን ሄጄ ጭንቀት ነው ሄድኩት። ወደ ሀገሬ ስመለስ ወደ ሀገሬ ልበል እንጂ ወደ አሜሪካ አንድ ነገር ማድረግ አለብን ብዬ አሰብኩ በግል። ይሄን ነገር እንዴት ነው ዝም ብለን የምናየው በሚል ሀሳብ ላይ ገንዘብ አዋተን አትሊስት አንድ አካባቢ እንኳን ውሃ ቡና ቆፍር በሚል ስሜት የለም በድርጅት መልክ ብናደርገው ይሻላል ብለን በ2009 ስትሪም ኦፍ ሆፕ የተሰኘውን ድርጅት መሰረትን። እንግዲህ አንድ ድርጅት በመስረት ብቻ ሳይሆን በድርጅቱ በደንብ የታለመበት ዓላማ ግብ እንዲደርስ ጥሩ ጥሩ ሰዎችን ማሰባሰብ ቻልን ሁላችንም። በተለይ የድርጅቱ መሪ ፕሬዚዳንት አቶ እስክንድር ታምራት በሂውስተን ነዋሪ ናቸው እና እሳቸውን እስካሁን ድረስ ድርጅቱን የሚያወሩልን በሚገርም ሁኔታ ከምንጠብቀው በላይ ድርጅቱ ያደገ ህብረተሰቡም እየረዳን በኢትዮጵያ ግዛቶች ውስጥ እንደው ሁሉንም ስም ብጠራ ብዙ ናቸው ከትግራይ በስተቀር። እዛም ያሁኑ እቅዳችን ትግራይ ውስጥ ያለው በጣም ብዙ ችግር እንዳለ ጥናት አድርገን ነበር። ጦርነቱና ችግሩ ወደ ኋላ አለን እንጂ ከዛ በስተቀር ያልሄድንበት ወረዳ ያልሄድንበት አካባቢ የለም እና በመጠኑ ኢትዮጵያን ለማዳረስ ሞክረናል። ነገር ግን ካለው ችግር አንጻር ገና ምንም አልተደረገም። አንቺም እንደምታውቂው ሁሉም ይህን ፕሮግራም የሚከታተሉ እንደሚያውቁት ንጹህ ውሃ የሰው ልጅ የሰብአዊ መብቶች ብሎ ያወጣው አለ የተባበሩት መንግስታት አንዱ መብት ንጹህ ውሃ መጠጣት ነው። ያንን ከ40% በላይ የሚሆነው ህዝባችን አያገኝም። ችግሩ በጣም ከፍተኛ ሆኖ እዚህ ስትሪም ኦፍ ሆፕ በሚለው ድርጅት ውስጥ እያለው የተረዳሁት ነገር ቢኖር እንደ ችግሩ ብዛት ትኩረት የለውም። በእኔ እምነት የማንም የአንድ ህብረተሰብ የአንድ አካባቢ የመኖር መሰረት ውሃ ነው። ውሃ ከተገኘ ሁሉ ነገር ይቃናል፣ ያምራል። ከውሃም ደግሞ ንጹህ ውሃ። ስለዚህ ችግሩን እያወቅን በብዙ ኪሎ ሜትር እየተጓዙ እናቶቻችን እህቶቻችን የውሃ ችግር እንዳለ እያወቅን በእኔ እምነት እዛ ላይ ትኩረት አላደረግንም እና ይህ ድርጅት ሙሉ ለሙሉ ሰፊ አገልግሎት ለመስጠት ተነስቷል። የገንዘብ አቅሙን እስካሁን የሚያገኘው እዛ ከሚኖሩ ኢትዮጵያውያን ነው። አንድ ቦታ ሄደን አስመርቀን ያንን ስናሳይ ስራው መሰራቱን ሲያዩ እዛ ውስጥ ያሉት ስትሪም ኦፍ ሆፕ አባላት የገንዘብ ተከፋይ አይደሉም። ሁሉም የራሳቸው ሁላችንም ከኔ ጀምሮ የራሳችን ስራ አለን። ስለዚህ በነፃ ነው ግልጋሎቱን የምንሰጠውና 100% የሚመጣው 100% ወደዛ ነው የሚሄደው እና ያንን ውጤት እያሳየን ያንን እያየ ህብረተሰቡ እየደገፈን ነው። አሁን ግን ከዛ በላይ እዚህ ሀገር የሚገኙ እዚህ አሜሪካን ኢትዮጵያ ውስጥ የሚገኙ ኢትዮጵያውያን ባለሀብቶች ትልልቅ ድርጅቶች ሁሉ እያገዙን እዛ ያሉት ወገኖቻችን ብቻ ሳይሆን ሰፋ ባለ መልኩ ሁሉንም ቦታ ለማዳረስ እቅዳለን። አንድ ነገር በነገርሽ አሁን ባለፈው 2 ሳምንት ወደ ላይጋይንት ሄጄ ነበር የመጨረሻውን ፕሮጀክታችንን አሁን በዚህ አመት ለማስመረቅ። እዛ በሄድኩበት ጊዜ ውሃውን ያመጣ ነው ከተራራ ጫፍ ላይ በቧንቧ አድርገን ወደ ታች አውርደን ትምህርት ቤት ውስጥ አንደኛው ሌላውን በሌሎች መንደሮች ነው ያደረግነውና ያ ነገር በህዝቡ ላይ የፈጠረውን ስሜት ላይ የቻልኩት እኔ ስመጣ እኔን ለመቀበል የሃይማኖት አባቶች፣ የትምህርት ተማሪዎች፣ የአካባቢው ሰዎች፣ የመንግስት ሰዎች፣ የመንግስት ኃላፊዎች ወጥተው ተማሪዎቹ እየጨፈሩን የተቀበሉን። ይሄ የሚያሳይሽ ለዛ ውሃ ያላቸውን ደስታ ነው። ያንን ውሃ አጠገባቸው እንዲመጣ ስላደረገን እናቶች የደረሰባቸው እንግዲህ ስብሰባው ላይ በተካፈልኩበት ጊዜ አንድ እናት ከነብር ሊበሉ እንደሆነ ሌላዋ እናት ዛፍ ላይ ወጥተው እንዳመለጡ ምክንያቱም 6-7 ሰዓት ስለሆነ ወረፋው ውሃ ለማግኘት ውሃ ያለበት ያውም ያን ያህል ንጹህ አይደለም። እዛ ሄዶ ያንን ውሃ ለማምጣት 6 ሰዓት 7 ሰዓት ለመሰለፍ ነበር የሚሄዱት። ከዛ እንዲድኑ አድርገናል። እንዲህ አይነት በጣም ብዙ መንደሮች አሉና ህዝቡ ያኔ ያሳየን ደስታና ፍቅር እንደዛ አክብሮ የተቀበለን ምን ያህል ውሃ አስፈላጊ መሆኑን ነው የሚገልጸው። ለኔ በጣም ኢሞሽናል ነበር እነሱ እንደዚህ ሲሆኑ ማየትኛ ዝም ብለን እንደቀልድ የምናየው ትንሽ ብርጭቆ ውሃ ለነሱ ህይወት ምን ያህል ወሳኝ እንደሆነና እንዳልኩት ብዙ ትኩረት ይኖረዋል ብዬ አስባለሁ። ሁሉም በሚችለው በውሃ ላይ ማተኮር አለበት እንደ ስትሪም ኦፍ ሆፕ ብዬ አስባለሁ። ምን ያህል ጉድጓዶችን እንደው አስቆፈራችሁ የሚለውን አልነገሩንም። በቀጣይስ ምን ያህል ለማስቆፈር እቅድ አላችሁ? እንግዲህ 17 የኢትዮጵያ አካባቢዎች ውሃ አስቆፍረናል። እያንዳንዱ ቦታ 4-5 ያሉና እንደው
በብዙ መቶ የሚቆጠሩ ብልሽ ትክክለኛን ቁጥር ላይ ገልጽ ይችላል እንጂ በዛ ደረጃ ነው ያለ ያቋቋም ነው እያደረግን ያለ ነው። በጣም የምንኮራበት ደግሞ አንድም ይህን ነገር ስንሰራ የራሳችን አካባቢ ወይንም የተወለድበትን ቦታ መርጠን አይደለም። በትግራይ አካባቢ ነው የሚቀጥለው እቅዳችን። በአማራ፣ በኦሮሞ፣ በሀረር፣ በሶማሌ፣ በጉራጌ ዞን እና ምናልባት የሚረሳቸው አካባቢዎች ካሉ ሁሉም ጋር ደርሰናል። ሁሉም ጋር ችግር አለው። እንዴት ነው የምናደርገው? እኛ እዛ ነው የምንኖረው። በየትኛው አካባቢ ነው የተጎዳው? ምን ያህል ነው ኮስት የሚያደርገው? ዋጋው ምን ያህል ነው የሚለውን ከዚህ አስጠንተን ፕሮፖዛል እንዲልኩልን አድርገን ያንን አይተን በእርግጥም የተጎዳ መሆኑን ምን ያህል ነው ሊፈጅብን የሚችለውን ካልን በኋላ ወደ ህዝባችን ሄደን ገንዘብ ሰብስበን ነው እና ከሚሊዮን ብር በላይ የሚያወጡ ፕሮጀክቶችን እስካሁን ድረስ አጠቃላይ ሰርተናል። ግን በስንት አመት ውስጥ ማለት ነው? ከ2009 ጀምሮ በአውሮፓውያኑ እና 12 አመት ማለት ነው። በጣም ብዙ ስራ ነው የሰራነው። በጣም ኮርተንበታል። ካለው ችግር ግን በጣም ትንሽ ነው ካለው ችግር ጋር። ስለዚህ አሁን የሚቀጥለው እቅዳችን በአፋር እና በአማራ ክልል ቅድም በገለጽኩሽ እና በሄድኩባቸው ቦታዎች ላይ አንዳንድ ጥናት አድርግ ያለው አንዳንድ ኢንፎርሜሽኖችን ሰብስብ ያለው ከፍተኛ ትኩረታችን እዛ ላይ ነው የሚሆነው። ከዛ ሌላ ከትላንትና ወዲያ ከቦረና የሚባል አካባቢ የመጡ ሰዎችን አነጋግሬ ነበርና ያየሁትን ማመን ያቃተኝ። የዘላን ኑሮ ነው የሚኖረው በዛ አካባቢ። ዘላንነቱ የመጣው በታሪክ እንደምናውቀው ውሃ ፍለጋ ነው እና በጣም በረሃም ስለሆነ በጣም የውሃ ችግር አለ ብሎ ሲነግረኝ ታዲያ በዘላንነት የሚኖሩ ከሆነ ውሃስ ቢኖር ስለው የመለሰልኝ ጥሩ መልስ ነው። ብዙ አካባቢዎች እንደምሳሌ አድርጎ ጠቅሰውልኝ በመጀመሪያ ነገር ነው ሰዎች ከአንድ ቦታ ሌላ ቦታ የሚሄዱት ውሃ ለራሳቸውና ለከብቶቻቸው ውሃ ፍለጋ ነው። ውሃ ከመጣላቸው የት ይሄዳሉ? ሴትል ያደርጋሉ፣ ይኖራሉ። ብዙ መንደሮች ሴትል ለማድረግ ችለዋል። እና ውሃ እዛ አካባቢ ውሃ ብታመጡ ትልቅ እርዳታ ምታደርጉት ብሎ በተለይ በሰዎችና በከብቶች ላይ የደረሰውን የፎቶግራፍ በሞትና በአካል ጉላት የደረሰውን ሲያሳየኝ እጅግ በጣም ነው ያዘንኩትና እንዲህ አይነት አካባቢዎች ላይ ለመድረስ የህዝብ ድጋፍ ያስፈልገናል። በዚህ ሀገር ያሉ ቢዝነስ ድርጅት ኃላፊዎች፣ ባለቤቶች፣ በሀገር ቤት የሚገኙ ወገኖቻችን ይህንን ፕሮግራም ያዳምጡም ስለ ድርጅታችን ጥንካሬ ድርጅታችን የሚሰበስበውን ገንዘብ በትክክል ለሚደርስበት አካባቢ ማድረሱን ካረጋገጡ በኋላ የበለጠ ያግዙናል ብዬ ነው። ለምን ፕሮጀክታችን በጣም ሰፊ ነው። በጣም ብዙ ቦታዎች መድረስ ነው ያለብንና የንጹህ ውሃ መጠጣት የሰው ልጅ መብት ከሆነ ለሰው ልጆች መብት የምንከራከር ሁሉ ለሰብአዊ መብት ለመናገር፣ ለመሰብሰብ፣ ሀሳባችን ለመግለጽ ነው ብዙ ጊዜ የምንታገለው አይደል? ይሄም አንዱ የተፈጥሮ ነጻነት ከሆነ ለምንድን ነው ለሱ ማንዋጋው? ለምንድን ነው ለሰው ልጅ የሰብአዊ መብት ማንዋጋው? ውሃ መጠጣት እኮ ሰው በተፈጥሮ ሊያገኝ የሚገባው በግድ ማግኘት ያለበት ነገር ነው፣ ንጹህ ውሃና ያንን ለማድረግ ከፍተኛ የሆነ ርብርቦች እናደርጋለን። የህዝባችንንም እርዳታ እናገኛለን ብዬ ነው ተስፋ ማደርገው ከሀገር ውስጥም ከሀገር ውጭም። በኢትዮጵያ የተከሰተውን ጦርነት ተከትሎ የውጭ ዓለም ወይም ደግሞ ምዕራባውያኑ አንዳንድ ምዕራባውያን ሀገራት በኢትዮጵያ ላይ ሲያደርሱት የነበረውን ጫና የምናስታውሰው ነውና አሁንም ይሄ ጫና ቀንሷል ብዬ አላስብም፣ ወይም ደግሞ ሙሉ ለሙሉ ተቀርፏል ብዬ አላስብምና እናንተ እንደ ዲያስፖራ ማህበረሰብ የውጭ ጫናውን ከመመከት አንጻር ምን አይነት እንቅስቃሴዎች ታደርጉ ነበረ? በጣም የሚገርም እንቅስቃሴ ስናደርግ ነው የቆየ ነው። ግን ገና ብዙ የምናደርገው ነገር አለ። የኢትዮጵያ ትክክለኛ ገጽታ መቅረብ በሚገባው ቀርቧል ብዬ አልገምትም። የሚደረገውን ጥረት ሁሉ እንከታተላለን፣ እናደንቃለን። በዚህም በኩል እዛም ያለው በአሜሪካን ኤምባሲ። ነገር ግን ሌላው ክፍል የኢትዮጵያን ገጽታ ለማጥፋት የሚያደርገው እንቅስቃሴ ጋር በፍጹም አይቀራረብም። ውሸትን ይዞ የሚንቀሳቀሰው ኃይል ደግሞ ማሸነፍ የለበትም እና በዚህ በኩል ለምናደርገው እንቅስቃሴ መቀጠል ብቻ ሳይሆን የምርጫ ድምፅ አለን። ይህንን ደግሞ በቨርጂኒያ አሳይተናል። በምርጫ ያለንን በመንግስት እየተወሰደ ያለው ትክክለኛ ያልሆነ ገጽታ
ኢትዮጵያን አስመልክቶ በተለይ በአሜሪካ ትክክል አለመሆኑን ለመግለጽ ከዚህ በፊት የምንደግፋቸውን የመንግስት አመራሮች ትተን ኢትዮጵያን ይደግፋሉ የምንላቸውን ሰዎች ለመመረጥ ተዘጋጅተናል። ይህንንም አንድ ወር ቅድም ያልኩት ከተማ ላይ አሳይተናል። ይሄ በጣም በሰፊው ይቀጥላል። ይሄ ዝም ብሎ የመጀመሪያው ነውና በድምጻችን ለመቅጣት ተዘጋጅተናል። በሰላማዊ ሰልፍ ገጽታውን በሚገኘው ሚዲያ ሁሉ በመግለጽ ከምናደርገው ጥረት ባሻገር በምንኖርበት ሀገር ያለንን የዜግነት አቅም ተጠቅመን ኢትዮጵያን የሚያንቋሽሽ የኢትዮጵያ ውስጥ ያልሆነውን ነገር ሆነ ብለው የሚያወሩትን ሰዎች በዚህ በኩል ለማስተካከል ተነስተናል። እንዳልኩት ግን ትክክለኛውን ገጽታ ለዓለም ለማሳየት ከሚደረገው እንቅስቃሴ አነስተኛ ነው። እዛ አሜሪካ ነገር የሚኖሩ በዚህ ጉዳይ ላይ ከፍተኛ እውቀት በትልልቅ ከዓለም ባንክ ጀምሮ በትልልቅ ድርጅቶች የሚሰሩ እውቀት ያላቸው ሰዎች ከላይ ተብለው የሚጠሩ እኔ የማውቃቸው ብዙ ጥረት አድርገው ነበር። በዚህ ጉዳይ ላይ እንሳተፍ እናግዝ ብለው በምክንያት እንደሆነ ብዙዎቹ ድል አላገኙም። ይሄ ነገር በደንብ በመንግስት በኩል ታስቦበት እዛ ሀገር የራሳችን ልጆች የራሳችን ሀብት የሆኑ በእንደዚህ አይነት የመገናኛ ሚዲያ ወጥተው ተደራጅተው ገጽታውን ለማሳየት የሚችሉ ብዙ ሰዎች አሉ። እርግጥ አሁን እንደዚህ አይነት እንቅስቃሴ ጀምረዋልና ስናወዳድረው ጥረቱ በቂ አይደለም። የሚደረገውን እያደነቀና ብዙ ነገር መደረግ አለበት። ለምን የሚወራው ነገር ብዙዎቹ ሄደን ስናነጋግራቸው በጣም ይገርማል። እኔ ራሴ በምኖርበት ከተማ የመማክርት ሲቲ ካውንስል ውስጥ ተወዳድሬ ነበር በአንድ ወቅት ለወጣቶቹ ምሳሌ ለመሆን እና በትንሽ ድምጽ ነው ሳልመረጥ የቀረሁት። ግን በዛ አጋጣሚ ብዙዎችን ሰዎች የመቅረብ የመንግስት መሪዎችን የማወቅ እድል አግኝቻለሁና ስለ ኢትዮጵያ ሳወራቸው እነሱ ስለ ኢትዮጵያ የሚያውቁት በተለይ አሁን ስላለው የፖለቲካ ሁኔታ የሚያውቁት አሁን ስላለው የጦርነት ጉዳይ የሚያውቁት ነገር ሆን ተብሎ ውሸት እንደተዘራ የሚያሳይ ከፍተኛ ምልክት ነውና ብዙ ሰዓት ነው የሚፈጅብኝ ስለ ሁኔታው ለማስረዳት እንዲህ አይነት ቦታ ሄደ ሁኔታውን ትክክለኛውን ገጽታ ማግኘት እንዲችሉ በማስረዳትና እዚህ ላይ እንዳልተሰራ ለኔ ትልቅ ምልክት ሆኖኛል። ብዙ መስራት አለብን የሚል እምነት አለኝ። ማድረግም እንችላለን። የኖሞር እንቅስቃሴን የምናስታውሰው ነው። የበቃ ዘመቻ በርካታ ዲያስፖራዎች እንግዲህ ይህንን ዘመቻ እየተቀላቀሉ የተለያዩ ውሳኔዎች እንዲቀለበሱ ማድረግ ችለዋል ብዬ አስባለሁ። በተለይ ደግሞ የጸጥታው ምክር ቤት የተባበሩት መንግስታት ከ11 ጊዜ በላይ በኢትዮጵያ ጉዳይ ላይ እንግዲህ ሊመክር ተቀምጧልና በተለይ ደግሞ ጄኖሳይድ ነው በትግራይ ክልል እየተፈጸመ ያለው የሚሉ የተለያዩ የተዛቡ ሀሳቦችንም ይዞ እንግዲህ ይንቀሳቀስ እንደነበርና የተለያዩ ረቂቅ ህጎችንም እንግዲህ በኢትዮጵያ ላይ ለማውጣት ሲንቀሳቀስ እንደነበርና ይህም እንግዲህ የኖሞር እንቅስቃሴዎች ይህንን ለመቀልበስ የተለያዩ ጥረቶች ሲደረጉ እንደነበር ይታወቃልና አሁንም እንዲህ አይነት ሂደቶች እንዳሉ እንግዲህ ይሰማልና እዚህስ ላይ ምን ይላሉ? የኖሞር እንቅስቃሴ በጣም ከፍተኛ ለውጥ እያመጣ ነው። በዚህ በኩል ሄርሜላና ሌሎች የሚያደርጉት እንቅስቃሴ እጅግ የሚደነቅ ነው። በአንጻሩ እንግዲህ ከትግራይ አካባቢ የወጡ ጁንታዎች የሚያደርጉትን ችግር እና የትግራይን ህዝብ ላለመለየት ሁሉንም አንድ አድርጎ የመፈረጅ ነገር በጣም በከፍተኛ ሁኔታ የተስፋፋ ነው። ያ ደግሞ አንዱን ዘር ከሌላው ለማጋጨት ነው። እንደ ማንኛውም ህዝብ የትግራይ ህዝብ ህዝባችን ነው። የሚነሱ ችግሮች በሙሉ በዛ አካባቢ የሚነሱ ችግሮች በሙሉ እዛ አካባቢ ያለውን ህዝባችንን እያጠቃ ነው። ግን አተኩረን ማየት ያለብን በኖሞር እንቅስቃሴም ሆነ በየትኛው እንቅስቃሴ ስናደርግ እያደረግንም ያለ ነው በየቦታው የሚደረገውን ችግር ከዛ አካባቢ የወጡ ሰዎች ችግር ሲፈጥሩ እንዳለ ያንን አንድ ላይ ኮንኖ አንዱን ከሌላው የማድረግ ነገር በጣም ችግር እየፈጠረ ሊሆን ይችላል የሚል ስጋት አለኝ እና ያንንም አስመልክተን ነው ትግል የምናደርገው። ኖሞር እንቅስቃሴ ግን በጣም ጥሩ ጅምር አለው። ገና ወደፊት ብዙ ይቀጥላል። ምናልባት የስም ለውጥ የስትራቴጂ ለውጥ ሊያደርግ ይችል ይሆናል እንጂ እንቅስቃሴው ገና መጀመሩ ነው። ቅድም እንዳልኩሽ የገጽታችንን ለህብረተሰቡ የማቅረብ ስራችን ገና ጅምር ነውና ብዙ መቀጠል አለበት። በተለይ ለምዕራባውያን ሀገሮች እንደው ከዚህ ሀሳብ ሳንወጣ የውጭ መገናኛ ብዙሃንን ሳናነሳ ማለፍ አለብን ብዬ አላስብም። በተለይ የኢትዮጵያን ጉዳይ በምን መልኩ ዘገቡት ብለን ካነሳን የተዛባ ትክክለኛ ያልሆነ የተለያዩ መረጃዎችን በተዛባ መልኩ የዓለም አቀፉ ማህበረሰብ ኢትዮጵያን እንዲረዳ ሲያደርጉ ነበርና እርሶም ደግሞ ጋዜጠኛ ኖት እና ይህንን ነገር በደንብ ያገናዝቡታል ብዬ ስለማስብ እዚህ ላይ ያሉት በጣም መገርምሽ ነገር እኔ
የአንድ አካባቢ ሬዲዮ ፕሮግራም ዓለም አቀፍ እንደ CNN ሆኜ ሳይሆን እንኳን አሁን በምሰራው ሚዲያ አንድ ዜና ይዤ ስወጣ ይሄ ዜና ትክክል ነው ወይ? ሶርሱ ማን ነው? ይህንን ዜና ወደ ህዝብ ይዤ ለመውጣት በሳምንት አንድ ቀን ነው ፕሮግራም ይዤ የምወጣው። እጅግ በጣም ነው የሚጨንቀው። የተለያዩ ቦታዎች ለምን አሁን ሁሉም ሰበር ዜና ሁሉም ዜና አቅራቢ በሆነበት ጊዜ ህዝባችን ያንን ዜና እያመነ ይሁን ተሳስቶ 300-400 ሺህ ተከታይ ያላቸው የውሸት ሚዲያዎች በበዙበት ሰዓት ማለት ነው። በእኛ ደረጃ እንኳን እንዲህ ስንጨነቅ በሲኤንኤን ደረጃ በዛ አሁን በጠቀስኩትና ሌሎች ስም ባላቸው ሚዲያዎች ውስጥ የሚወጣውን ዜና ስታይ በጣም ይገርማል። ምንም አይነት ከየት መጣ የሚለውን ነገር ሳያውቁ ይዘው የሚሄዱበት እንግዲህ የራሳቸው ምክንያት የራሳቸው የፖለቲካ ምክንያት ሊኖረው ይችላል። እንደ እኔና አንቺ አይነት የሚዲያ ባለሙያ ግን ይሄ ነገር ያስገርመናል። ለምን ዜና ወደ ህዝብ ከመውጣቱ በፊት ትክክለኛነቱ ተረጋግጦ ሶርሱ ከየት የመጣ ነው ይሄ እርግጠኛ ነው ወይ ብለሽ አጣርተን ነው ወደ ህዝብ እናቀርበው። ይሄ አልሆነም በምዕራባውያን። ይሄ ያልሆነበት ደግሞ የራሱ ምክንያት አለ። ያንን ነው እየተዋጋን ያለ ነውና ቁጭ ብዬ እንደ ዜጋ እንኳን ቁጭ ብዬ አንዳንድ ዜናዎችን ስሰማ በጣም ነው የሚገርመኝ። እኔ የማውቀው እኔ ራሴ በራሴ ጥረት ትክክለኛ ነው ብዬ ያስኩት ዜናና እነሱ የሚያወሩት የሰማይና የምድር ያህል ርቀት አለው። እነሱ ይህንን የሚያደርጉበት የራሳቸው የፖለቲካ ምክንያት ስላላቸው እኛ ደግሞ እንደ ዜጋ ይህንን እስከ መጨረሻው ድረስ መዋጋት አለብን የሚል እምነት አለኝ እና እያደረገንም ነው። መልካም፣ ወደ ሌላኛው ሀሳባችን እንለፍ። የሰሜን አሜሪካ ኢትዮጵያ እግር ኳስ ፌዴሬሽን እንግዲህ እንዳለ ሰምተናል። በእናንተ በኩል የተለያዩ እንቅስቃሴዎች የምታደርጉበት ከተመሰረተም እንግዲህ ከ30 ዓመታት በላይ እንደሆነም ሲነግሩኝ ነበርና በዚህ ፌዴሬሽን በኩል እንግዲህ የተለያዩ ጨዋታዎች ይስተናገዳሉ ብዬ አስባለሁና ከስፖርታዊ ዓለም ባለፈ ኢትዮጵያን ገጽታ ከመገንባት አንጻር ምን አይነት ስራዎች በዚህ ዙሪያ የተሰሩ ነው? መቼም ስጠየቅ በጣም ደስ ከሚለኝና ኮራ ብዬ የምመልሰው ርዕስ ነው ይሄ። የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ከተቋቋመ እንግዲህ ከ1984 ዓመተ ምህረት ጀምሮ ነው በፈረንጆቹ አቆጣጠር። አሁን 38ኛ ዓመታችን ነበር የምናከብረው። አንድ ሁለት ጊዜ ከመቋረጡ ባሻገር በዚህ ዓመት ግን ቦታው በቅርብ ይገለጻል ለማድረግ ተዘጋጅተናል። ይህንን አይነት 40 ዓመት ሊደርስ የቀረበው ታሪክ ያለው የኛ ድርጅት ብቻ ነው ማለት ትክክለኛ ይመስለኛል። ውጭ በምንኖረው አለማቋረጥ በየአመቱ በስፖርት ስም ኢትዮጵያውያንን ከመላው ዓለም ብሪንጊንግ ኢትዮጵያንስ ቱጌዘር ነው የሚለው ራሱ እና ከሰሜን አሜሪካ ከካናዳ ጨምሮ ማለት ነው ከኢትዮጵያም ነውና መቼም እንደው ድል ገጥሞች ብታየው የሚገርም አይነት ነው ስብስብ በየአመቱ እግር ኳስ ውድድር ይደረጋል። ከ30 በላይ ቲሞች አሉ ከየቦታው ከተለያዩ ከተሞች የሚመጡ የነሱ ተወካዮች የሚመርጧቸው ሰዎች ናቸው ድርጅቱን የሚያስተዳድሩት። የቦርድ አባል ናቸው የዚህ አንዳንድ ቡድን ተወካይ። የቦርድ አባላች ደግሞ 9 ኤግዜኪቲቭ ድርጅቱን የሚመሩ እና ሁሉም በምርጫ በየ2 አመቱ እና በየአመቱ በህጉ መሰረት በምርጫ ነው የሚካሄደውና ያ ውድድር ላይ ያለውን ስሜት ለመግለጽ ቃላት ያጥራል። ቀድም እንዳልኩት ከኢትዮጵያ ርቆ ለሚኖር በተለይ ደግሞ እዛ ለወለድናቸው ልጆቻችን ከፍተኛ የሆነ የኢትዮጵያዊነት ስሜት የሚገለጽበት አደባባይ ነው። በዛ አደባባይ በዛ ስቴዲየም በዛ የበዓል ቦታ ላይ ኢትዮጵያዊነት በጣም ይንጸባረቃል። በስቴዲየሙ ዙሪያ ድንኳኖች ተከላሉ። የምግብ አለ። የእርዳታ ድርጅቶች ከዚህ የሚሄዱ በተለይ ትልቅ ድርጅቶች እዛም ያሉ የሃይማኖት ድርጅቶች በሙሉ እዛ ውስጥ አሉ። ሁሉም የራሱን ያቀርባል። በዛ በኳስ መልክ ይምጣ እንጂ ህብረተሰቡ የሚመጣ እዛ ሁሉ ተሳታፊ ነው። ከዛ ደግሞ ኢትዮጵያ ቀን ሚል በሳምንት አንድ ቀን በበዓሉ ላይ አንዱን ቀን ያ ቀን መቼም እንዴት እንደምገልጽልሽ እንጃ። ስቴዲየሙ በባንዲራ ያሸበርቃል። ከዚህ የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ጋር እኩል ለድርጅቱ እዚህ መድረስ ከፍተኛ አስተዋጽኦ ያደረጉት ኢትዮጵያውያን አርቲስቶች ይሳተፋሉ በየአመቱ እና አብረን ነው ከነሱ ጋር የተጓዝነው። እነሱ በደንብ ተዘጋጅተው መጥተው ታላቅ የሙዚቃ ምሽት ይደረጋል። በዛን ቀን ኢትዮጵያዊነት ይንጸባረቃል። ይሄ ደግሞ በልጆቻችን ላይ የሚፈጥረው ስሜት ዛሬ የማያውቋትን ኢትዮጵያን ለመውደድ የበቁ ወጣቶች መሰረት የጣለው አንዱ የሰሜን አሜሪካ ኢትዮጵያ ስፖርት ፌዴሬሽን ነው ብሎ
ማለት ማጋነን አይሆንም። እኔ ልጆቼ መጥተው እዚህ በግድ ነው ተመልሰው የሄዱት። 3 ወንዶች ልጆች አሉ። ሁለቱ መጥተውና ተወልደው ያደጉት እዛ ነው። ከኔ ጋር በስፖርት ፌዴሬሽኑ ተለይተው አያውቁም እና በዛ ላይ የፈጠርነው ስሜት ሌላው አንዱ ነው። ሌላው ደግሞ እኛ ራሳችን ከሀገር ወተን ያለን ሰዎች ኢትዮጵያዊነት ስሜታችንን የምናንጸባርቅበት አደባባይ ነው የሰሜን አሜሪካ ኢትዮጵያ ፌዴሬሽን። ሌላው ቅድም እንዳልኩሽ እንግዲህ በየአመቱ ውድድር አድርገን ከወጪ ቀሪ የተረፈንን መልሰን ወደ ህዝባችን ነው። አሁን እንኳን ይህ ችግር ሲደርስ በጦርነቱ ምክንያት ለተጎዱ ወገኖቻችን የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን 350,000 የአሜሪካን ብር ለመስጠት ቃል ገብቷል። ከዛ ውስጥ 50,000 ተልኮ ሌሎቹ ደግሞ በየጊዜው ጥናት እየተደረገ የተጎዱ ትምህርት ቤት ወይም ሆስፒታሎችን እየፈለግን ይህ ገንዘብ እስከሚያልቅ ድረስ ፕሮጀክት ጀምረናል። ይህንን በየአመቱ ነው ገና ትንሽ ሆነን ከተቋቋምን ጀምሮ እስካሁን ድረስ ከምናገኘው ሁል ጊዜ ለተራድኦ ድርጅቶች እየመረጥን እናስረክባለን። እዛው አምጥተን ዳበበች ጎበና አይነቶች የማነ ሽማግሌዎች መጦሪያው ድርጅት እነሱን ሁሉ መቄዶንያ ታንኪዩ እና ሌሎችም አሉና ብዙ ናቸው። እነሱን ሜሪጆ ባል ድርጅት እንደ ምሳሌነት ተጠቀስኩና ከነሱ ጋራ በጣም ጥሩ ሪሌሽንሺፕ አለን። ያንን መልሶ ለህዝብ የመስጠት ታሪክ ሰርተናል። ስኮላርሺፕ ለወጣቶቻችን እንሰጣለንና ለዚህ ነው ስትጠይቅኝ በቃ ኮራ ብዬ የምናገረው ነገር ነው። በታሪካችን ውስጥ ይሄ ድርጅት ትልቅ ቦታ አለው። ትልቅ አስተዋጽኦ እያደረገ ነው። ወደፊትም ይቀጥላል። ሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ወይንም ኢኤስኤፍኤንኤ። ስለ በጎ ፈቃደኝነት እናውራ እስኪ። በተለይ ደግሞ አሁን ባለፉት 3 አመታት በሀገራችንም ያለውን ሁኔታ ብናይ የበጎ ፈቃድ አገልግሎት ወይም ደግሞ የበጎ ፈቃደኝነት በስፋት የተበራከተበትና በርካቶች ለወገን ደራሽ ወገን ነው በሚል የተለያዩ እንቅስቃሴዎች ውስጥ እየገቡበት ነውና እናንተ ባላችሁበት ሀገር ደግሞ የበጎ ፈቃድ አገልግሎት የተለመደ እንደ ባህል የተቆጠረ ነውና ኢትዮጵያ ላይ ይሄንን ነገር ከማጽረጽ አንጻር እንዴት ያዩታል? ቅድም እንዳልኩት ነው። አሁን በጣም እየሰፋ ነው። አሁን መጀመሪያ ላይ እንኳን እንደተናገርኩት እኔ ስመጣ ከዳላስ ታስክ ፎርስ የሚል አቋቁመን በዛ ነው በደንብ ኦርጋናይዝድ ሆነን በብዛት የመጣ ነው። በምንሄድባቸው ከተማዎች ሁሉ አብረን ነው የምንሄደው። አሁን ተመልሰን አንቺ ባልሽው ሁኔታ ላይ በደንብ ድርጅቱን መስርተን ፕላን አውጥተን እርዳታውን ለመቀጠል በጣም አስበናል። እስካሁን ከሚደረገው ለየት ባለመልኩም በመላው አሜሪካ የሚገኙ ይህንን የበጎ ፈቃድ ወይም ነን ፕሮፊት አገልግሎት ነው ማለት ነው አይደለም፣ ለትርፍ ያልተቋቋሙ ድርጅቶች በማቋቋም ወገኖችን ለመርዳት የሚደረገው ጥረት በተለይ አሁን ህብረተሰባችን የተነሳሳበት ሁኔታ ላይ ነው ያለውና በጣም ነው የሚቀጥለው። ለምን ችግሩ መጠነ ሰፊ ነው። ችግሩ መጠነ ሰፊ ነውና መጠነ ሰፊ ስለሆነ አንችለውም ብለን አንቀመጥም። በየጊዜው ያንን ችግር እየቀረፍን ስንሄድ እናጠፋዋለን። በጣም ጥሩ ኃይል አለን። በጣም ለፍቶ ሰርቶ አዳሪ ነው ውጭ ያለው ህብረተሰብ እንደማንም ህብረተሰብ። ግን ሁልጊዜ ሀገሩን በጀርባው ይዘው ነው የሚዞረው ውጭው የሚኖረው ህብረተሰብ። አንድም ሰው ኢትዮጵያን ሳያስብ አይውልም። ከሌሎቹ የሚለየን ነገር እሱ ይመስለኛል አንዳንድ ቦታ ስናየውና ያንን ደግሞ የኢትዮጵያዊነት ስሜታችንን ዝም ብለን ይዘነው ብንዞር ትርጉም የለውም። ለምንወደው ነገር ባንዲራውን ስናይ የሚሰማን ፍቅር አለ። የኢትዮጵያን ዘፈን ስንሰማ የሚሰማን ፍቅር አለ። ያ ግን ብቻውን ኢትዮጵያን አይገነባም። ያንን ፍቅር ወደ ተግባር ስንተረጉመው ግን ሀገራችንን መለወጥ ይችላል። አንድን ፍቅር ዝም ብሎ ማፍቀር ሳይሆን ፍቅር መገለጽ አለበት። የኢትዮጵያን ፍቅር የምንገልጸው አቅማችን የሚፈቅደውን ነገር ሁሉ እያደረግን አሁን በጦርነቱም ሆነ በተለያየ መልክ የተጎዳች ሀገራችንን ስንረዳ ነው። 50 እና $100 ለኛ ብዙ ላይ ጎዳን ይችላል። እዚህ መጥቶ የሚሰጠውን ጥቅም እኔ ባይኔ አይቻለሁና ያንን በጣም በሰፊው የምናደርግ ይመስለኛል ወደፊት። በቀጣይስ አሁን በጦርነቱ ምክንያት የተፈናቀሉ የተጎዱ በርካታ ወገኖቻችን አሉ። የኢትዮጵያን ወገኖቻቸውን እጅ የሚጠብቁ ቅድምም አንስተውታል የተለያዩ ድጋፎችን እያደረጋችሁ እንደምትገኙ። በእርግጥ ግን በቀጣይስ ምን ለማድረግ አስባችኋል? ከዲያስፖራውስ እንዲሁም ደግሞ ከቀሪው የኢትዮጵያ ሕዝብ ምን ጠብቃላችሁ የሚለውን ይንገሩን። እንግዲህ ሀገራችን እንደው ከዚሁ ጋር አያይዤ ምንም ነገር ለማድረግ ሰላም የሰፈነባት ኢትዮጵያ ነው የምንመኘው።
ያንን በታግለንም ጸለየንም ሰላም የሰፈነባት ኢትዮጵያ እንድትመጣ የመጣችው ነው። የበለጠ እንድትመጣ ነው የምንመኘው። እኛም ደግሞ በውጭ የምንገኝ ኢትዮጵያውያን በተለይ ሀገራችንን መደገፍ እንዳለብን ቅድም በጣም ብዙ ደጋግሜ እስከሚሰለች ድረስ እንደተናገርኩት የፖለቲካ አመለካከታችን በሀገራችን በየትኛው አቅጣጫ ብትሄድ ይሻላል ይህች ሀገር በሚለው አመለካከታችን የምናደርገው አስተዋጽኦ እንዳለ ሆኖ ህዝባችንን ግን መተው የለብን፣ ማገዝ አለብን። በጣም ተጎድቷል፣ በተለያየ መልኩ ጉዳት ደርሶበታልና በዛ በኩል ከፍተኛ ጥረት ማድረግ አለብን። በአንድ ሰው በማንነቱ በመጣበት አካባቢ መርጦ ስላልሆነ እዛ አካባቢ የተወለደው ወይም የሄደው በማንነቱ የሚደርስ ጉዳት ሙሉ ለሙሉ እንዲቆም የምንችለውን ሁሉ ማድረግ አለብን። ለዛም መታገልም መጸለይም አለብን። ይህም ነገር ደግሞ እንዲሟላ የሁላችን ምኞት ነው። ከዛ በተረፈ ግን ለሀገራችን ያለንን ፍቅር በተግባር እንድንገልጽ እግዚአብሔር ይርዳን። ቀረ የሚሉት ሀሳብ ካለ መነሳት አለበት የሚሉት? እኔ በጣም ምንም እድል የለኝም። ይህንን የመሰለ እድል በተለይ በዚህ በጣም በምኮራበት ሁለት ጉዳዮች በስትሪም ኦፍ ሆፕ የንጹህ ውሃ ጉዳይና በሰሜን አሜሪካ ኢትዮጵያ ስፖርት ፌዴሬሽን ያለኝን ስሜት፣ ለሁለቱ ድርጅቶች ያለኝን ፍቅር፣ ለህብረተሰባችን የሚያደርጉትን አስተዋጽኦ ለመግለጽ እንድችል ዋልታ ይህንን እድል ስለሰጠኝ ከልብ አመሰግናለሁ። አንቺንም ጋዜጠኛ ትዕግስት ከልብ አመሰግንሻለሁ። መልካም፣ በጣም ነው የምናመሰግነው። እኛም ይሄን መሰለ ሀሳብ ስቱዲዮአችን ድረስ መጥተው ስለነገሩን፣ ስላጫወቱን፣ ቆይታም ስላደረጉ ከኛ ጋር ከልብ እናመሰግናለን። አመሰግናለሁ። መልካም ጊዜ ይሁንልዎት። ተመልካቾቻችን ከዋልታ ቴሌቪዥን ኢትዮጵያን አትንኳት የተሰኘው ፕሮግራማችን ከጋዜጠኛ ዘውገ ቃኘው ጋር እንደዚህ ያለ ቆይታ አድርጓል። ከኛ ጋር ቆይታ ስላደረጋችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ